ኪራ ጽናትን ከቤት አባረራት። ጽናት አበደች፣ ጨለለች፣ ፀጉሯን መነጫጭራ ጎዳና ወጣች። የጽናት ዲያስፖራው ፍቅረኛዋ መጣ። እናም ጽናትን ሲያት ጎዳና ላይ እጅጉን ደነገጠ። ቆይ እንዴት ነው ጽናት? ምንም እየገባኝ አይደለም። እንዴት ነው አንቺና እኔ እዚህ ልንገናኝ የቻልነው? ብሎ ሲላት ጽናትዬ በቢጃማና ፀጉሯ ምንጭርጭር ብሎ ኪራ በጣም ደብድቦና አሰቃይቶ ከቤት እንዳስወጣት ነገረችው። ከዚህ በኋላ ትዳር የሚባል በፍጹም አልፈልግም። ምንም ኪራ የሚፈልገው እኔ እንደ ሰራተኛ ሁኜ እንድኖርለት ነው። ሁሉንም ነገር እሺ እንድለው ነው እንጂ በፍጹም ማመን አልችልም። እኔ ኪራ እኔ ላይ መቀየሩን ብላ አለች። ተረጋጊ፣ ሁሉም ፈጣሪ እንደፈቀደው ነው የሚሆነው። አንቺ እኮ ለኪራ አትገቢውም ብሎ ሲል ምን ማለት ፈልገህ ነው? ነገርኩሽ፣ አንቺ በጣም ቆንጆና እንዲሁም የዋህ ነሽ። ታዲያ እንደሱ አይነት ከተለያዩ አይነት ሴቶች ጋር የሚወጣ ወንድ ለአንቺ ምን ያደርግልሻል? ጽናት እስኪ ንገሪኝ። አንቺ ራሱ እዚህ ትዳር ውስጥ መግባትሽ በጣም ያሳዝናል። አንቺ እኮ በጣም ብዙ እቅድና ፕላን ያለሽ ነበርሽ። ድሮ ልጆች እያለን ገጠር ከሰፈሩ አንደኛ ወጪ አንቺ፣ ጀግና አንቺ፣ እናትና አባቷን አክባሪ አንቺ። እና ታዲያ አዲስ አበባ መተሽ ምን ተቀይሮ ነው? አንቺ በጣም ጠንካራና ብልጥ ሴት ነሽ። ስለዚህ አሁንም ቢሆን ከመሬት ተነስተሽ ሁሉንም ነገር እንደምትስተካከይና ጀግና እንደምትሆኚ እተማመንብሻለሁ ብሎ ሞራል ሆናት። አሁን ወደ እኔ ቤት እንሄድና ሁሉንም ነገር አስተካክለዋለሁ ብሎ ወደ ቤቱ ወሰዳት። ሀና ጽናትንና ኪራን አይታ እጅጉን ደስ አላት። ሲጀመር እዚህ መስሪያ ቤት የመጣሁት ለዓላማና ለቅድ ነበረ። እያንዳንዳችሁ ተጫውቼባችኋለሁ። ከዚህ በኋላ ኪራን ወደ ራሴ ማስገባት ነው የምፈልገው ብላ አለች። ምን እያለች እውነት ከኪራ ፍቅር ይዞኛል ማለት ነው? እንዴት ነው ጽናት እንደዚህ ተበሳቁላ ሳያት ደስ ያለኝ? ለነገሩ ደግ አደረገች። ምክንያቱም ያን ጊዜ ቦርሳዬን ስትፈትሽ እንደዛ እኔን ሌባና ቀጣፊ አድርጋ ይገባታል እያለች ብቻዋን መቀበጣጠሯን አበዛችው። እጅጉን ተናደደች። ቆይ ኪራ ምን እያደረክ ነው? እንዴት ነው ማጨስ የጀመርከው? እንዴት ነው ሱሰኛ የሆንከው? ብላ ስትል ምን ነው ያች ጓደኛች ጽናት ናታ? እስኪ ንገሪኝ። እኔ ግን አይኔ ተጨፍኖ ነበር እንዴ እሷን ሳፈቅርና ስወድ ሳገባ። ከዛ ክብሮም ተረጋጋ። ምን እያልክ ነው ኪራ? የእውነትም ጽናት በጣም የዋህና ሚስኪን ትዳሯን አክባሪ ናት። እስኪ ንገረኝ፣ ስራ ውለህ መተህ ቤቱን ፏ አድርጋ ጠብቃህ፣ ግን አንተ በጣም ደክሞኛል እንተኛ እንደ ድሮ አልሆንሽም እያል ከዛ መተህ ተጨቀጭቃታለህ። ከዛ መተህ የምታወራት ስለ ውሎክ፣ ስለ ሀና፣ ስለ መስሪያ ቤቱ፣ ስለ ኪያ፣ ስለ ሁሉም ነገር ነው እንጂ ስለ አንተና ስለ እሷ አውርታችሁ ታውቃላችሁ እንዴ? እስኪ ንገረኝ። ቢያንስ እኮ ሴት ልጅ ናት፣ እናም ትሪት ይገባታል። እስኪ ንገረኝ፣ የእውነትን የጥፋት የለብኝም ብለህ ታስባለህ እንዴ? ብሎ ሲለው ክብሮም ኪራን እባክህ ወንድሜ፣ እኔ ካንተ ጋር ምንም አይነት ነገር መነጋገር አልፈልግም። እንዴ ግን ደግሞ ትክክል ካልሆንክ ትክክል አልሆንክም ብሎ መናገር ይህ እኮ ወንጀል አይደለም ኪራ። አሁንም ቢሆን ጽናትን እንደምንም ብለህ ትመልሳታለህ ብሎ ሲለው ምን? እንደሱም አላደርግም። ምን ማለት ነው ይሄ? ነገርኩህ፣ እሷ ጠግባና ተውደልድላ ሂዳ ለምን ብዬ ነው ታዲያ እኔ እሷን የማመጣት? አላመጣትም ብሎ ግግም አለ። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንድቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። ኪራ አንተና እኔ መነጋገር አለብን ቁጭ በል ብላ ስትለው ምንድነው የምንነጋገረው? ጽናት እኔ እኮ ከአንድ አይሉት ሁለቴ ከሁለት አይሉት ሶስቴ አንቺን ለማናገር ሞክሬ ነበረ። እስኪ ንገሪኝ፣ ከስራ መጥቼ እንደዛ ደክሞኝ
አንቺ ዝንጥ ብለሽ እንድትጠብቂኝ እፈልግ ነበር። አንቺ ግን በፍጹም እንደዛው ሳይሆን በነገር ነው የምትቀበኝ። ታዲያ እንዴት ብዬ ነው ቤቴን ልናፍቅ የምችለው? ለአባትሽ የላኩት ብር ደረሰ ላክሽላቸው እንዴ ብሎ ሲላት፣ አይ አባዬ ከሰፈር አግኝቻለሁኝ ድሮ ያበደርኳቸው መልሰውልኛል ብሎ ሲለኝ ምንም አላኩለትም። ምን እና ታዲያ ብሩን ምን አደረግሽው ብሎ ሲላት፣ ለቤት ወጪ እና ደግሞ ለራሴ አንድ ቀሚስ ገዛሁበት ብላ አለችው። ምን ታዲያ ይህ ነገር ለምንድን ነው ለእኔ ያልተነገረኝ ብሎ ሲል፣ ምን እያልክ ነው ኪራ? ይህ እኮ ለቤታችን ያወጣሁት ወጪ ነው። ታዲያ ለአንተ መናገር ነበረብኝ እንዴ? ምናልባት ያባየን ልክ ነህ ደግሞ ያባየን ስለረሳሁት እንጂ ሆን ብዬ አይደለም፣ እባክህ ተረዳኝ ብላ ስትለው፣ ምን ልረዳሽ ጽናት? አንቺ እንደሆንሽ ቀን በቀን እኔን እየዋሸሽና እንዲሁም እኔን እየደበቅሽ ነው። እስኪ ንገሪኝ ብለሽ እሺ ከኔ ብር መደበቅ ጀመርሽ ማለት ነው እንዴ ኪራ? ይሄ እኮ ቤቴ ነው። በዛ ላይ ደግሞ ሌላ ብር ሰጥቼሽ አልነበር እንዴ? ታዲያ ብትሰጠኝ እሱም ብር እኮ ያደረግኩት ለቤት ወጪ ነው። ሰማይ እኮ ነክቷል። በዛ ላይ ቤተሰብ ነን። ቆይ እኔ የምልህ ቤቱ ለምንድን ነው አንድ ቀን የማታየው ኪራ? ለምንድን ነው የማትረዳኝ? አሁንም ገንዘብ እየተቆጣጠርከኝ ነው። ላደለው ለሚስቱ መኪና ቤት ገዝቶ ሰርፕራይዝ ያደርጋል። አንተ ግን ገና ለገና እዚህ 5000 6000 ብር ሰጥተህ ዝም ብለህ ዘወር ታደርገኛለህ። እናም እየተቆጣጠርከኝ ነው። ለነገሩ ምን ትበል ስራ ቦታ እየዋልክ የሴቶቹ እንዳለ እያየህ እንዴት ብለህ እኔ ልታይህ ይችላለሁ? እኔ እኮ አውቃለሁ ሰራተኛ እንደሆንኩና የድሮ ማንነቴንና የአሁኑ ማንነቴ አልጣጣምልህ አለ አይደል? አይ ጽናት እንግዲህ በቃሽ። አሁንስ በጣም አበዛሽው። ትሰምኛለሽ? እኔ አንቺን ወድጄና አፍቅሬ መረጥኩሽ እንጂ በፍጹም ከስራሽ ወይም ደግሞ ከመልክሽ አይደለም ብሎ ሲላት፣ ባክተወኝ ሁሉንም ነገር ገብቶኛል ብላ አለችው። አሁን ያለፈው አልፏል። ይልቁንስ ሰኒ ጋ እንኳን አተረፈሽ ብለን አንሄድም እንዴ ብሎ ሲላት፣ እናንተ ሂዱ እንጂ አሁንማ ሁሉንም ነገር እናንተ ለየብቻችሁ እያደረጋችሁት ነው። ኒናም ብትሆን ጠዋት ሀናን በጣም ቆንጆ ናት፣ ቅብዝዝር ናት እንጂ እያለች ስትል ነበረ። ስለዚህ እስቲ ሁላችሁም ተባበሩና ሁላችሁም አንድ ሁኑ፣ እኔ ላይ ተባበሩብኝ ብላ ስትል፣ ቆይች ልጅ እያደር ምን እያደረገች ነው ኒና? እኔም አላውቅም። አንድ ጊዜ አምና ይቅርታ ትጠይቃለች፣ አንድ ጊዜ ደግሞ ትቀያየራለች። ኪራ ምናልባት አርግዛ ይሆናል እንዴ? ያምሻል እንዴ ኒና? መቼ አብረን አደርንና ታረግዛለች? ምን? ወይኔ ጉዴ! የማይሆን ነገር ተናገርኩኝ። ለካ የተናገርኩት ለሌላ ሳይሆን ለኒና ነው። ምን አይነት ፈተና ነው? ቆይ ምንም እየገባኝ አይደለም። ቆይ ምን እየተካሄደ ነው? አረ ምንም። እና ታዲያ እያንዳንዱ ነገር እየገባኝ አይደለም። እስኪ ምን እንደተፈጠረ ንገሩኝ ብላ ስትል ኒና ባክሽ ተይው። ለማንኛውም ያን ጊዜ ማታ ማለቴ ወሩ ላይ ነበረች። ከዛም በኋላ በማግስቱ ስራ ጀመርኩኝ። አሁን ድረስ ሁሌ ማታ ማታ ጭቅጭቅ ነው እንጂ መች ሰላም እናድራለን ብለሽ ነው? ይልቁስ ኒና አንድ ስራ እንድትሰሪልኝ እፈልጋለሁኝ ብሎ አላት። ምንድን ስራ ነው ኪራ? እኔማ ላንተ ከመስራት ወደ ኋላ አልልም ብላ ስትለው፣ አሜሪካ ነው ምናምን የሚባለው ፍቅረኛዋ ማለቴ የድሮ ጓደኛዋ እንዴ ብቻ ማለቴ በአንተ ላይ ቺት አረገችብህ እንዴ? ውይ አንቺ ደግሞ በጣም አበዛሽው። እሷ እኔ ላይ መቼም ቢሆን ቺት አታደርግም። እና ታዲያ ለምንድን ነው እንዲቆጣጠራትና እንዲሁም እንዲከታተላት የፈለግከው? አይ በሌላ ጉዳይ አይደለም። እና ታዲያ በምን ጉዳይ ነው? በቃ አለ አይደለ ዝሮ ዝሮ እሷን እንድትከታተይልኝና ያ ልጅ ምን እንደሚያወራት ማወቅ አለብን። አረ በፍጹም እንደዛማ አላደርግም። በቃ ነገርኩሽ። ይልቁንስ ጣም ያለ ነገር ይከፈልሻል ብሏ ሲላት፣ እንደዛማ ከሆነ ጥሩ። አሁን ኒና አደይን በደንብ እየተከታተላቻት ትገኛለች። አሜሪካ ያለው ልጅ ካልሆነ ለምን ሁሉም ነገር ቀርቶብሽ ወደዚህ አትመጭም ብሎ ሲላት፣ ግን እኮ ኪራን አፈቅረዋለሁ ብላ አለችው። ታዲያ አንቺ ብታፈቅሪው እሱ ያንቺን ያህል አፍቅሮሻል እንዴ? ተንከባክቦሻል? እየተጫወተብሽ እኮ ነው እንዳሻንጉሊት። ለምንድን ነው
እንደዚህ ራስሽን ዝቅ የምታደርጊው ብሎ አላት።